የታወቀ ጠንቋይ ልጅ ነበርኩ። ጥንቆላ ኃይል የለውም። ኃይሉ ያለው በአላህ እጅ ነው። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ረሕመት ጥበቃው አይለያችሁ እያልኩኝ ይህ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት ወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ለዛሬም እጅግ የሚያሳዝን የታወቀ ጠንቋይ ልጅ ነበርኩ። ጥንቆላ ኃይል የለውም። ኃይሉ ያለው በአላህ እጅ ነው። ከሳዑዲ አረቢያ ክፍል 5። ስደት ማለት አሁን ያደረኩት ሀገርን ጥሎ መሄድ ብቻ አይደለም። በገዛ ቤት ውስጥ ግድግዳዎች ሲከቡና መተንፈሻ ሲያሳጡም ስደት ነው። አባቴ ካሁን በኋላ ከማንም ጋር እንዳልነጋገር አዘዘ። እሷ ውስጥ ያለው አመፀኛ መንፈስ ወደ እናንተ እንዳይገባ የሚል ሸይጣናዊ ምክንያት ሰጠ። ቀኖችን የማሳልፈው በጨለማ ክፍሌ ውስጥ ነው። ክፍሉ ጠባብ ነው፣ ሽታውም ይከብዳል። በምናቤ በኩል የሚታየው ጠባብ ሰማይ ብቸኛ ጓደኛ የሆነ ግድግዳዎቹ ላይ አባቴ የሰቀላቸው እንግዳ ምልክቶች አሉ። እነዚያን ምልክቶች ላለማየት አይኖችን ጨፍኜ እውላለሁ። አንዳንድ ቀን ወንድሞቼ በበሬ ስር ሆነው ሲያሾፉብኝ እሰማለሁ። የሸይጣን ልጅ ይሉኛል። ጉድ እኮ ነው። ማን ነው የሸይጣን ልጅ? በዚህ ስደት ውስጥ ግን አንድ አዲስ ነገር ተወለደ። በዝምታ ውስጥ ራሴን መስማት ጀመርኩ። በልቤ ውስጥ የሚመላለሱ ጥያቄዎች መልስ ማግኘት ጀመሩ። ለምንድን ነው ይህ ሁሉ ስቃይ የሚደርስብኝ ስል፣ ምክንያቱም አንቺ ከነርሱ የተለየሽ ነሽ የሚል መልስ ከውስጤ ይመጣል። አባቴ ሊያስረዳኝ ቢሞክርም ህሊናዬ ግን ከግድግዳው በላይ መብረር ጀመረ። የመጀመሪያ የቤት ውስጥ ስደት ስጋዬን ቢያደክመውም ነፍሴን ግን ለትልቅ ብርሃን እያዘጋጃት ነበር። ብቸኝነቴን ግን ምንም አላከበረልኝም። ማንም አላከበረልኝም። በክፍል ውስጥ ብቻዬን ነኝ ብዬ ባስብም የሚከተሉኝ አይኖች እንዳሉ ይሰማኛል። አባቴ የላካቸው መናፍስት ጅኖች በክፍሌ ጥግ ቆመው እንደሚጠብቁኝ አውቃለሁ። አየሩ በድንገት ይቀዘቅዛል። መጋረጃው ያለ ነፋስ ይወዛወዛል። አንድ ምሽት ልክ እንቅልፍ ሊወስደኝ ሲል በጣራው ጥግ ላይ ሁለት የሚበሩ ቢጫ አይኖች አየው። ያቺ ጥቁር ድመት አይደለችም፣ ከዚያ በላይ የሆነ ክፉ ነገር ነው። ትንፋሼ ቁርጥ ቁርጥ አለ። መጮህ ፈለኩ፣ ግን ድምፄ አልወጣለኝ። አባቴ ከውጭ ሆኖ ለምን አትገዥንም? ለምን አትሰግጅልንም? የሚሉ ድምጾችን በጭንቅላቴ ውስጥ ይለቅብኛል። እነዚህ አይኖች በሄድኩበት ሁሉ ይከተሉኛል። መጸዳጃ ቤት ሲሄድ ልብሴን ስቀይር ሰብአዊ መብቴን፣ ክብሬን በጨለማ ኃይሎች ተደፍሯል። አባቴ ይህ ጥበቃሽ ነው ይላል። እኔ ግን ይህ የግል ነፃነቴን መግፈፍ ነው እላለሁ። በእነዚያ በሚቀጥሉ አይኖች ፊት ሆኜ ለመጀመሪያ ጊዜ አንድ ነገር አደረኩ።
እጆቼን ወደ ሰማይ ያነሳውና አንተ የማታንቀላፋው ጌታዬ ሆይ አንተ ያየኸኝ እነዚህ አይኖች አያሸንፉኝም አልኩ። በሚገርም ሁኔታ በምናቤ እንቅልፍ ያሳጡኝ አይኖቹ ጠፉ። ጦርነቱ ከሰው ጋር ብቻ ሳይሆን ከማይታዩ ኃይሎች ጋር መሆኑን በተግባር አየሁ። ለጥቂት ቀናት በቤት ውስጥ ሰላም የሰፈነ መሰለ። አባቴ ማዋከቡን አቆመ። ወንድሞችም በፈገግታ ያዩኝ ጀመር። ተመለስሽልን ልጄ አለኝ አባቴ ግንባሬ ሊስመኝ እየሞከረ። እኔ ግን ያ ሰላም የውሸት መሆኑን ደም ስሬ ነገረኝ። አባቴ ስልቱን ቀይሯል። በጉልበት ያልሆነውን በፍቅር በውሸት ፍቅር ሊያደርገው አቀደ። በምግቤ ውስጥ የሚጨምሩት መደንዘዣዎች የጨመሩ ይመስለኛል። ድንገት በሰላም መሃል ራሴን ስቼ ወድቃለሁ። ስነቃ ግን አባቴ በላይ ላይ ቁጭ ብሎ የሆነ ነገር ሲያንጎራጎር አገኘዋለሁ። ሰላም ነሽ ይለኛል። ራሱ ገሎ ራሱ አዳነኝ። እናቴም አጠገቡ ቆማ ትንቀጠቀጣለች። ያ ሰላም የጅብ ሰላም ነበር። እኔን አደንዝዞ ነፍሴን ለጨለማው ለማስረከብ የተደረገ ተንኮል ነው። እኔ ግን በዚያ ድንዛዜ ውስጥ ሆኜም ቢሆን አትመኛቸው የሚል ድምጽ ከውስጥ ይሰማኝ ነበር። የውሸት ሰላም ከእውነተኛ ጦርነት በላይ አደገኛ ነው። አባቴ ያዘጋጀልኝ ወጥመድ ከበፊቱ የበለጠ ረቂቅና መርዛማ ሆኖ አግኝቼዋለሁ። ውስጤ ብዙ ሸክ፣ ብዙ ወስዋስ ሊፈጥርብኝ ቻለ። አባቴ አንድ ቀን ጠራኝና ልጄ አሁን ትልቅ ሴት ሆነሻል። ያንቺን ወደፊት ህይወት የሚወስን ታላቅ ስጦታ ላበረክትልሽ እፈልጋለሁ አለኝ። ስጦታው አንድ ያጌጠ የነሐስ ሳጥን ነበር። ይህ ሳጥን የቤተሰቦቻችንን ሀብትና ምስጢር የያዘ ነው። አንቺ ደግሞ ይህን ምስጢር ለመጠበቅ የተመረጥሽ ነሽ አለኝ። ይህ ደለላ ፊት በኃይል የጅን ሚስት ሊያደርገኝ አልቻለም። አሁን ሊጫወትብኝ መሆኑ ህፃንነትም ስላለ በጊዜው አልገባኝም ነበር። ሳጥኑን ስከፍተው ውስጡ ያለው ነገር ያስፈራል። የደረቀ የሰው ፀጉር አጥንቶችና በእንግዳ ፊደላት የተጻፉ ወረቀቶች። ይህ ምንድነው አልኩት በድንጋጤ። ይህ ከአንቺ ጋር ከሆነ በሄድሽበት ሁሉ ሰዎች ይሰግዱልሻል፣ ንግስት ትሆኛለሽ አለኝ። ያኔ ነው ተንኮሉ የገባኝ። አባቴ እኔን ተተኪ ጠንቋይ ሊያደርገኝ እየሞከረ ነው። የእርሱን የጨለማ ዙፋን እንድወርስ ፈልጓል። አልፈልገውም ብዬ ሳጥኑን ዘጋሁት። አባቴ በድንገት ተለወጠ። ካላደረግሽው ህይወትሽን ጀሃነም አደርጋታለሁ ብሎ አፉ ውስጥ ያለውን ጫት ተፋብኝና ዛተ። ተንኮሉ በግልጽ ወጣ። እስከዛሬ ድረስ ጥበቃ የሚለው ቃል ለእርሱ የንግድ ስራው ማስቀጠያ መሸፈኛ ነበር። እኔን እንደ ሴት ልጅ ሳይሆን እንደ አንድ የንግድ ዕቃ አየኝ። በዚያች ሰዓት ከአባቴ ጋር ያለኝ የመጨረሻው የፍቅር ቅንጣት ተሟጠጠ። ረሃብ ሲባል ሆድ ባዶ መሆን ብቻ አይደለም። እውነተኛና የሚመራው ረሃብ ነፍስ የምትፈልገውን እውነት ስታጣና በውሸት ስትከበብ የሚሰማው ነው። በቤታችን ውስጥ ያለው ምግብ ሞልቷል። ስጋው፣ እንጀራው በጠረጴዛው ላይ ይትረፈረፋል። ነገር ግን እኔ በዚያ ሁሉ መሃል እየመነመንኩ ሄድኩ። ምክንያቱም ነፍሴ የምትመገበው ነገር አጥታ ነበር። ከጎረቤት እንዳልገናኝ፣ ጓደኞቼን እንዳላገኝ ተደረኩ። አባቴ የሚሰማኝ እያንዳንዱ ጉርስ በጭንቀት የታጀበ ነው። ይህንን ቢና ኃይል ታገኛለሽ ይለኛል። እኔ ግን ያ ምግብ ጉሮሬ ላይ ይቆማል። ነፍሴ የምትራበው ሰላምን ነበር። የምትራበው ያለምንም ስጋት አላህ ሆይ ብላ የምትጠራበትን ነፃነት ነበር። ያ ነፃነት ግን አልነበረኝም። በጸባይ እምቢ ስል በኃይል ባሪያ ሆንኩ። አንድ ቀን ማታ በረንዳ ላይ ለብቻ ተቀምጬ
ከጎረቤት ቤት የሚወጣውን ረጋ ያለ የቁርአን ድምፅ ሰማሁ። ዱዓ ሊሆን ይችላል ብዬ ባስብም የቁርአን ድምፅ ይመስለኛል። ያ ድምፅ ነፍሴን ሲነካት ልክ ለዓመታት ውሃ እንዳልጠጣ ሰው በውስጤ ስሜት ተቀሰቀሰ። እንባዬ ያለ ከልካይ ይፈስ ጀመር። የእህታችን ታሪክ ክፍል 5 ይመስል ነበር። በክፍል 6 ከምንገናኝ ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።